በኢትዮጵያና በኤርትራ መካከል ችግር የፈጠረው የቀይ ባህር ጉዳይ አይደለም ተባለም። ጠቅላይ ሚኒስትሩ ለትግራይ ህዝብ መልእክት አስተላልፈዋል። መልእክታቸው ምን ይሆን? የኢትዮጵያ አየር ኃይል ከ100 በላይ አውሮፕላኖችን መታጠቁም ተሰምቷል። የፓርላማ አባላት ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች ዋነኞቹ የትኞቹ ነበሩም? የቸገረን የወልቃይት ጉዳይ ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። ሌሎችስ? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ የዛሬውን የጥር 26 ቀን 2018 የፓርላማ ውሎን በተመለከተ ከፓርላማ አባላትና ጠቅላይ ሚኒስትሩ ያቀረቧቸውና የመለሷቸውን ጉዳዮች በተመለከተ ዋና ዋና ጉዳዮችን ከይሳት ጀምረን የምናቀርብላችሁ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ጉዳያችን አልፈናል። በኢትዮጵያና በኤርትራ መካከል ችግር የፈጠረው የቀይ ባህር ጥያቄ አለመሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው የሚሉ ወሬዎች መኖራቸውን አንስተው እውነታው ግን ይህ አይደለም ብለዋል። የኢትዮጵያና ኤርትራ ችግር በትግራይ ጦርነት ወቅት የተጠነሰሰ እንደሆነም ጠቅላይ ሚኒስትሩ ገልጸዋል። ግጭቱ በትግራይ ጦርነት ወቅት ከኤርትራ ጦር ዘረፋና ግድያ ጋር ተያይዞ የተጀመረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተናግረዋል። በአድዋ ከተማ ፋብሪካ ሲዘርፉ እንደነበርና አዲግራትን በተመሳሳይ ይህን ድርጊት ሲፈጸም እንደነበር አንስተው የኢትዮጵያ መንግስት በሰዓቱ በሁለቱም በኩል መዋጋት እንዳልቻለ ተናግረዋል። የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት እያካሄደ እንደነበረም ይታወቃል። በዚህ ወቅትም ጠቅላይ ሚኒስትሩ የመንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት በሚያቀርቡ ወቅትም እንደዚህም ብለዋል። ይህንን ችግር ለመፍታት የተለያዩ የመንግስት አካላት ኤርትራ ሄደው እንደነበረና ምንም መፍትሄ ግን እንዳላመጡ ገልጿል። የቀድሞዎቹን የኢትዮጵያ ባለስልጣናት ደመቀ መኮንንና ገዱ አንዳርጋቸውን ወደ ኤርትራ ልከው ህዝቡ እንዳያጎሳቁሉ መጠየቃቸውም ለፓርላማው ተናግረዋል። አንዳንድ ሰዎች በኢትዮጵያና ኤርትራ መካከል ችግር የፈጠረው የኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙ እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ሆኖ ሽሬ ተከትሎ ገብቶም የግለሰቦች ቤትና ፎቅ ማፍረስ ጀመረ። ያኔ ጸብ ተጀምሯል፣ አልተናገርንም እንጂም ብለዋል። አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፍሞም ቀጥሎም ነበር ይላሉ። አድዋን ይዘን ስንፋለምም አድዋ ፋብሪካ ሲሰርቅና ሲፈታታ ጸብ ተጋግሎ ቀጥሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ነገር ግን በዚህ ወቅት የኢትዮጵያ መንግስት በዚህም በዚያም የመዋጋት አቅም አልነበረውም። ይህ ሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበረ። ከላኳቸው ሰዎች መካከልም ገሚሶቹ ከኔ ጋር የሉም። ለምሳሌም ገዱ 2 ጊዜ ልኬዋለሁ። የላኳቸውም የትግራይን ህዝቤ አታጎሳቅሉ በሚል ነበረ። አቶ ገዱ ህሊና አላቸው፣ ክብር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩም እርሳቸውም እኛም ሻቢያም ያውቃሉ ሲሉም ጠቅላይ ሚኒስትሩም ተናግረዋል። ጠቅላይ ሚኒስትሩ ዛሬ በምክር ቤት በነበራቸው ቆይታ አንዱ ያነሱት ጉዳይ ደግሞ የቸገረን የወልቃይት ጉዳይ ነው ሲሉም ተናግረው ነበረ። ቀደም ሲልም የፌዴራል መንግስት የወልቃይትና ሌሎች አወዛጋቢ ቦታዎች ጉዳይ በህዝብ ውሳኔ ለመፍታት የሚያስችሉ ሂደቶችን እንደሚተገብሩ በተደጋጋሚ ሲገለጽ ቢቆይም በትግራይ ክልል ባለስልጣናት በተለይም በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በኩል ተቀባይነት ሳያገኝ መቅረቱ የሚታወስ ነው። የወልቃይት አካባቢ በትግራይ ክልል ስር መሆን አለበት የሚል አቋም የሚያራምደው ህወሓት በሰሜን ኢትዮጵያ ጦርነት ምክንያት ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው ከመመለሳቸው በፊት የምዕራብ ትግራይ ዞን አካባቢውን ማስተዳደር እንዳለበትም ይሟገታል። የአካባቢው አስተዳደር ጉዳይ በህዝብ ውሳኔ መፍትሄ ማግኘት እንዳለበት የሚገልጸው የፌዴራሉ መንግስትም ህወሓት ተፈናቃዮች መያዣ ማድረጉን በመግለጽ ይከሳል።
በዛሬው ዕለት በሕዝብ ተወካዮች ምክር ቤት ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድም ከተለያዩ አካባቢዎች የተፈናቀሉ ሰዎች ወደ ቀያቸው መመለስ እንደሚፈልጉ በመግለጽ ቀድመው የነበሩት አካባቢም ይምጡልን ይላል፣ ማነው የያዛቸው ነው ጥያቄው ብለዋል። ለምሳሌም በትግራይ ጦርነት ሲጀመር ከኢሉባቡር ተፈናቅለው ለሄዱ ሰዎች የአካባቢው ነዋሪ ማሳቸውን እየተንከባከበና እየሸጠ ለተፈናቃዮቹ በአካውንታቸው ገንዘቡን ሲያስገባ ነበር በማለት አሁን ላይ ተፈናቃዮቹ ከትግራይ ወደ ኢሉባቡር እንደተመለሱ ነው የገለጹትም። በራያ በጸለምት በብዙ የኦሮሚያ አካባቢዎች ሰው ተመልሶ እየኖረ መሆኑን አይታችኋል። የቸገረን አሁን ወልቃይት አካባቢ ብቻ ነው ብለዋል። ጠቅላይ ሚኒስትሩ አክለውም ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ አሉ። የተፈናቀለን አትሄድም ብለው ይዘው ሲሉም ተናግረዋል። ተፈናቃይ ያልተመለሰበት አካባቢ ሰዎቹ መመለስ ስላልፈለጉ ሳይሆን ተፈናቃይ መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ብቻ ነው ብለዋል። ቀጥለናል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው የፓርላማ አባላት ለጠቅላይ ሚኒስትር አብይ አህመድ ጥያቄዎች አቅርበዋል። የፌዴራል መንግስትን የ6 ወራት የስራ አፈጻጸም አስመልክቶ ጥያቄ ካቀረቡ አባላት መካከል የአማራ ብሔራዊ ንቅናቄ ወይም አብን የፓርላማ ተመራጭ የሆኑት ዶክተር አበባው ደሳለኝ ይገኙበታል። ዶክተር አበባው በጥያቄያቸው ውስጥ ካነሷቸው ጉዳዮች አንዱ በኢትዮጵያ የተለያዩ አካባቢዎች ያለው የሰላም እጦት ነው። ይህንኑ የተመለከተው የፓርላማ አባሉ ጥያቄ ከዚህ በታች ቀርቧል። የሰላም እጦት በዋነኝነት ግጭት ባለባቸው በአማራ፣ በኦሮሚያ፣ ትግራይና ጋምቤላ ይስተዋላል። ነገር ግን ግጭት በሌለባቸው የዲሞክራሲ መብታቸውንም ለማስጠበቅ በሚሞክሩም የመዋቅርና የማንነት ይከበርልን ጥያቄ ባነሱ ግለሰቦች ከፍተኛ የሰብአዊ መብት ጥሰት እንዳለ ለምሳሌ በደቡብ ክልል አባላት በተደጋጋሚ ይጠቀሳል። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱም፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወትውተናል። ሆኖም መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፍባን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅትም መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋራም ድርድር ላይ መሆኑ ለሰላሙ ምን ያህል ይጠቅማል? አዲስ ከተመሰረተው አፍብን ተብሎ ከሚጠራው ድርጅት ጋርስ መንግስት ድርድር ጀምሯል ወይ የሚል ይገኝበታል። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦርነት ሰራዊት ካላቸውና በአግባቡ ከድራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው የሚልም ይገኝበታል። መንግስቱም የውስጥ ሰላም ሳያራግጥ በተደጋጋሚ የሚያነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክር እንዴት ሊሳካ ይችላል የሚልም ይገኝበታል። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ፣ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ፣ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙ። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና
በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊጋባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ጠቅላይ ሚኒስትሩ ለትግራይ ህዝብና ፖለቲከኞች ያስተላለፉት መልእክት የትግራይ ህዝብ ሰላም፣ ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ችግር ወጥቶ ራሱ ተግቶ ሰርቶ መለወጥ የሚፈልግ ሰላም ወዳድ ህዝብ ነው። ከሌሎች ወንድም ኢትዮጵያውያን ጋርም በጋራ መስራት ማደግ ይፈልጋል። ነገር ግን የትግራይ ህዝብ በፖለቲካ አውድ ውስጥ መድረክ እንጂ ተዋንያን መሆን አልቻለም። መድረኩን ሌሎች ይጫወቱበታል እንጂ ራሱ አይጫወትም። በመሆኑም የትግራይ ህዝብ በራሱ ተዋንያን መሆን አለበት። ለዚህ ደግሞ አዲስ የፖለቲካ አስተሳሰብ ያስፈልጋል። በትግራይ ያሉ ፖለቲከኞችም በአጃይብ ተዋንያን ወደ መሪ ተዋንያን መሸጋገር አለባቸው። የጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ተገኝተው ለትግራይ ክልል ያስተላለፉት መልእክት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዛሬ 2 ሳምንት ገደማ በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ጎን ለጎን ከግብፅ አቻቸው ፕሬዝዳንት አብዱል ፈታህ አልሲሲ ጋር በተወያዩበት ወቅት የታላቁ የኢትዮጵያ ህዳሴ ግድብን የግንባታ ወጪ የሸፈነችው ሀገራቸው እንደሆነች ተናግረው ነበር። ትራምፕ ይህን መሰል አስተያየት በተለያዩ አጋጣሚዎች ሲናገሩ ቢደመጡም ኢትዮጵያ በዚህ ጉዳይ ላይ ይፋዊ ምላሽ ሳትሰጥ ቆይታለች። ዛሬ ማክሰኞ ጥር 26 ቀን 2018 በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ የአሜሪካውን ፕሬዝዳንት በቀጥታ ባይጠቅሱም ለትራምፕ አስተያየት ምላሽ የሚመስል ንግግር ግን አድርገዋል። ጠቅላይ ሚኒስትሩ ኢትዮጵያ በህዳሴ ግድብ ላይ አንድም ብር እርዳታ አንድም ብር ብድር አልወሰደችም ሲሉ ለፓርላማ አባላቱ ተናግረዋል። አብይ በጭብጨባ በታጀበው ንግግራቸው የህዳሴ ግድብ የተገነባው በጀግኖች ኢትዮጵያውያን ቁርጠኛ አቋም መሆኑን አስታውቀዋል። ግድቡም በሀገር ውስጥም በሀገር ውጭም ያሉ ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከናወነ ፕሮጀክት ነው ሲሉም ጠቅላይ ሚኒስትሩ ገልጸዋል።